ዶን እና ሞና በትዳር ተሳስረው የሚኖሩ ጥንዶች ናቸው። ከሩቅ ለሚያያቸው የሚያስቀና ፍቅር ህይወት ነው የሚኖሩት። በሰፈራቸው በጣም የተከበሩና የሚወደዱ ጥንዶች ናቸው። በትዳራቸው 2 ልጆች ወልደዋል። በጣም ስኬታማ የሆነ ቢዝነስ አላቸው። ግን እውነታውን ቀረብ ብሎ ላየው ሞና በጣም ኃይለኛና አምባገነን ሁሉም ነገር እሷ ባዘዘችው መንገድ እንዲሆን የምትፈልግ ሴት ነች። በቤት ውስጥ ብዙ ህግ አውጥታለች። ልጆቹም እያንዳንዱን ህግ መከተል አለባቸው፣ ባልየውንም ጨምሮ። እነዚህን ህጎች አንዳቸው እንኳን ከጣሱ የሚደርስባቸውን ቅጣት ያውቁታል። ሞና የእቅድ ደብተርም አዘጋጅታለች። በእያንዳንዱ ሳምንት ባሉት እያንዳንዱ ቀኖች መደረግ ያለባቸውን ቀድማ ጽፋ ታስቀምጣለች። በሞና ቤት ውስጥ ደቂቃ እንኳን አይባክንም። ለምሳሌ ማታ ከባሏ ጋር ግንኙነት ሲፈጽሙ 15 ደቂቃ ነው የሚሰጠው። ከታች የሚለብሱትን የውስጥ ልብስ እንኳን ሞና ነች የምትመርጠው። ከዛች 15 ደቂቃ ውጪ ዶና ጫፏን እንዲነካት አትፈቅድለት። ስለዚህም ዶናቺ ሰዓት ስትደርስ እንደ ልጅ ይፈነድቃል። ልጆቿ አሊሰን እና አንድሪው ደግሞ በየሄዱበት በተወዳደሩበት ሁሉ ማሸነፍ ግዴታቸው ነው። መሸነፍ ለሞና አማራጭ አይደለም። ይህንንም ለማረጋገጥ አጥብቃ ነው የምትከታተላቸው። እንደሚጠበቀውም ዶን በዚህ ደስተኛ አይደለም። በቤት ውስጥ ምንም ድምጽ የለውም። ልጆቹን በምንም አይነት መልኩ መግራት አልተፈቀደለትም። ዶን አንድ ትልቅ የቤት ቁሳቁስ መሸጫ ሱቅ ውስጥ በማናጀርነት ተቀጥሮ ይሰራል። ያንንም ሱቅ የሚያስተዳድሩት የሞና ቤተሰቦች ናቸው። ይህም ማለት በተዘዋዋሪ ሞና ነች ባለቤቷ። ዶን ምናልባት ለዚህ ይሆናል የምትለውን ሁሉ የሚቀበለው። አንድ ቀንም ሱቅ ውስጥ አዲስ የሽያጭ ሰራተኛ ቅጥር በማስፈለጉ ለኢንተርቪው ደስቲ የምትባል ልጅ ወደ ሱቁ ገባች። ዶን ገና ሲያያት ጥርስ በጥርስ ሆነ። መጠየቅ ያለባቸውን ስራውን የሚመለከቱ ጥያቄዎች ሳይጠይቃት ኢንተርቪው አለቀ። ከሄደችም በኋላ ባልደረባው ሌስ ቆንጆ መሆኗን ብዙ እቃዎችን ለመሸጥ እንደሚጠቅማቸውና እሷ መቀጠር እንዳለባት ሐሳቡን ሰጠ። ዶን ምንም ሳያመነታ ሌሎቹን የሥራ ማመልከቻዎች እንኳን ሳያይ መቀጠሯን አበሰራት። በሌላም ትዕይንት አንድ ጨካኝ ወንጀለኛ የሰው ነፍስ አጥፍቶ እናያለን። ቲቪው ላይ የነዶን ሱቅ ማስታወቂያ እየታየ ነው። አንድ ሐሳብም መጣለት። በሚቀጥለውም ቀን ዶንና ቤተሰቡን በየሄዱበት ሁሉ እየተከተለ እንቅስቃሴያቸውን ማጥናቱን ተያያዘው። ሞናና ዶን ይህንን አላስተዋሉ። ጊዜም ባለፈ ቁጥር ከደስቲ ጋር ቀልድና ጨዋታ እየጨመረ ሄደ። በደንብ መቀራረብ ጀመሩ። መቀራረቡ ወደ ፍቅር ግንኙነት ተቀየረ። ለዶን ይሄ አዲስ ስሜት ነው። ህግና ደንብ የሌለው ፍቅር ተመቸው። በእነዚህ ሳምንታት ውስጥ እንደ ዶን ደስተኛ ሰው የለም። ፊቱ በርቷል። በየሄዱበት ሁሉ ፊቱ ላይ ፈገግታ ነው የሚታየው። ሞናንም ችላ እያላት መጣ። ዶን በዚህ ሁሉ ነገር ውስጥ ምን እንደተዘጋጀለት አያውቅም። አንድ ቀን ባልጠበቀው ሰዓት ደስቲ ማርገዟን አረዳችው። ዶንም ምንም ሳያመነታ ማስወረድ እንዳለባት ነገራት። እሷ ግን አልተስማማችም። ልጁን እንደምትፈልገውና በፍጹም ማስወረድ አማራጭ እንዳልሆነ መለሰችለት። ዶን ከባድ ችግር ውስጥ ነው ያለው። ሚስቱ ካወቀች ምን እንደምታደርግ ሁሉ መገመት አይችልም። የዛን ቀን ምሽት ጓደኛው ምን ማድረግ እንዳለበት አማከረው። ጓደኛውም እንደ ደስቲ አይነት ሴቶች ብር ብቻ እንደሚፈልጉና ዳጎስ ያለ ገንዘብ ሰጥተው እንዲገላገላት መከረው። ምክሩንም በመስማት ዶና ካጠራቀመው ገንዘብ ላይ $13000 በማውጣት የሚቀጥለውን ቀን እንዳገኛት ሰጣት። ደስቲ ግን ብር ፈልጋ እንዳልመጣች ነገረችው። ምን ያህል እንዳዘነችበትና ተስፋ እንደቆረጠችበት ከነገረችው በኋላ ያመጣላትን ብር ተቀብለው ከሱቅ ወጣች። ዶን ጥይት የተከላከለ ያህል ቀለለው። ትልቅ እፎይታ ተሰማው። ደስቲ ከሱቁ ከወጣች በኋላ ወደዛ ወንጀለኛ ቤት ሄደች። ስሙ መርፊ ይባላል። እስካሁን ድረስ አብረው ያቀዱት እቅድ ነበር። ይህ ቡድን ባለሀብቶችን በማጥናት በተለያየ መንገድ መዝረፍ ነው ስራቸው። መርፊ የዶንን ቤተሰብ ለሳምንታት በሚገባ ጥንቷቸዋል። ጥናቱን ከጨረሰም በኋላ ነበር ደስቲን የላካት። እቅዳቸውም ተሳካ። ዶን ወጥመዳቸው ዘሎ ነበር የገባው። አሁን ብሩ እጃቸው ላይ ገብቷል። መርፊ ግን ምን ያክል ሀብት እንዳላቸው ስለሚያውቅ የብሩ መጠን አላረከውም። ስለዚህ ዶናን የበለጠ ብር እንድትቀበለው አዘዛት። በሚቀጥለውም ቀናት ውስጥ ዶንን አስጨነቀችው። ለማንም እንዳታወራ ከፈለገ $25000 እንዲከፍላት አስጠነቀቀችው። ዶን እንዲህ አይነት ብር ከየትም ማምጣት እንደማይችል ያውቀዋል። ስለዚህም የተፈጠረውን ሁሉ ለሚስቱ ሊነግራት ወሰነ። ክፍሉን በመሄድ ጥቂት መለኪያ ውስኪዎችን ከጠጣ በኋላ ከደስቲ ጋር እንደተኛ ነገራት። በሚያስገርም ሁኔታ እንደጠበቀው አልሆነችም። ተረጋግታ የፎቶ አልበማቸውን አወጣች። እየገለጠች ፎቶዎችንም እያየች እንደሚወዳት ጠየቀችው። ዶንም ልጆቹንም እሷንም እንደሚወዳቸው ደጋግሞ ነገራት። በተጨማሪም ስህተቱን ለማረም ምንም ብትጠይቀው እንደሚያደርግ ቃል ገባላት። በሚቀጥለውም ትዕይንት ሞና ከቁጥጥር ውጭ ሆና ቤቱን ስታተራምሰውና ዶን ላይ ስትጮህበት ይታያል። ያገኘችውን ዕቃ ትወረውርበታለች። ዶን ትንፍሽ አላለም። ባለበት ሆኖ ይሰማታል። ለሱ እሷና ወላጆቿ የከፈሉትን መስዋዕትነት አስታወሰችው። በዚህም ቅጽበት ደስቲ ደወለች።
ሞናም ይህን ስታይ ስልኩን አንስቶ $25000 እንደሚሰጣት እንዲነግራት አዘዘችው። በቤተሰቧም የመጣ ሁሉ ከመሬት ውስጥ እንደሚቀበር ዛተች። ለዶንም ሁለት አማራጭ ሰጠችው። አንድ ደስቲን እንዲገላት፣ ሁለት ፍቺ እንደምትፈጽምና ልጆቹን እንደምትነጥቀው። ይህንንም ሲሰማ ደነገጠ። ግን ምንም የመደራደር ሁኔታ ላይ ስላልነበረ ትዕዛዟን ተቀበለ። በሚቀጥለውም ቀን ጠዋትም ሞና በመድኃኒት ቅመማ ተወጥራለች። ከባድ የሆነ ራስን የሚያስት ማደንዘዣ ነበር የቀመመችው። ማታ ላይ ደስቲና ዶና ቀጠሮ አላቸው። ዶን ግን አሁንም እያመነታ ነው። በውላቸው መሰረት ዶንና ደስቲ ምሽት ላይ ተገናኙ። ፊቱ ላይ መርበትበት ይታያል። ከዛም ያዘጋጁትን መጠጥ ጋበዛት። ምንም ሳትጠራጠር ጠጣችው። ከዚያም በኋላ መድኃኒቱ እየሰራ መጣ። ደስቲ ነገሩ እየገባት ሲመጣ ልታመልጥ ብትሞክርም መድኃኒቱ ቀደማት። ብዙም ሳይቆይ ሞና ቦታው ላይ ደረሰች። አንስቷት ከመኪናው ጀርባ እንዲከታት አዘዘችው። ቤትም እንደደረሱ መዶሻ ቀብለው የጀመረው እንዲጨርስ ነገረችው። ዶን ግን አልቻለም። ሞናም ተቀበለችውና እስክትሞት ድረስ በመዶሻው ደጋግማ መታቻት። ከዛም ሬሳውን ወደ ገራጃቸው በመውሰድ ቆራረጠችው። ፊቷ ላይ ምንም ስሜት አይነበብም። ዶን ግን መመልከት አልቻለም። አቅለሸለሸው፣ ካጠገቧም ራቀ። በሚቀጥለውም ትዕይንት የደስቲ መጥፋት ያሳሰባቸው ጓደኞቿ ዶን የሆነ ነገር አድርጓል ሊሆን እንደሚችል በመጠራጠር ለብቻቸው እንዲገናኙ በጽሁፍ መልእክት አሳወቁት። አያይዘውም የሚስቱንና የልጆቹን ፎቶ ላኩለት። ማስፈራሪያ መሆኑ ገብቶታል። በቀጠሩትም ቦታ በመገኘት $25000 ለደስቲ በተስማሙት መሰረት እንደሰጣት፣ ከዛም በኋላ ደግሞ እንዳላያት ገለጸላቸው። መርፊ ብሩን ይዛ መጥፋቷን አመነ። ነገር ግን ለነሱም ሌላ $25000 መስጠት እንዳለበት አሳወቀው። አለዛ ግን ቤተሰቡ እንደሚጎዱ ግልጽ አድርገውለት ተለያዩ። ዶን ወደ ሚስቱ በመሄድ የተፈጠረውን ሁሉ ነገራት። ልክ እንደ ቀድሞ ሞና ድንጋጤ አይታይባትም። የራሷ እቅድ ያላት ትመስላለች። በዛ ቀን ምሽትም መርፊ ቤት አጠገብ መኪና ውስጥ አድፍጠዋል። ሞና ድምጿን አጥፍታ ወደ ቤቱ ገባች። ፍሪጃቸው ውስጥም የቆራረጠችውን የደስቲን ሬሳ ከተተችው። ከቤቱም ስትወጣ የወንጀለኞቹ አንዱ አባል ከፍቅረኛው ጋር ወደ ቤቱ ይመለሳል። ሞናም በር ስር አድብታ በያዘችው ቢላ ደጋግማ ወጋችው። ህይወቱም ከማለፉ በፊት ለመርፊ ደወለለት። የተደረገውንም ሁሉ አሳወቀው። ከቤቱም ከወጣች በኋላ ጊዜያዊ ስልክ በማውጣት ፖሊስ ጋር ደወለች። የነፍስ ማጥፋት ወንጀል መፈጠሩንም አሳወቀች። መርፊ ወደ ቤቱ ተመለሰ። ጓደኛውን ባየም ጊዜ ደነገጠ። ይህንን አልጠበቅም። ፍሪጁን ሲከፍተው የፍቅረኛውን ሬሳ ተመለከተው። እንዳየውም ነበር የታቀደለት የገባው። በዛም ቅጽበት ፖሊሶች ቤቱን ከበቡ። በተኩስ ልውውጡም ጓደኛው ህይወቱ አለፈ። እዛው ከቆየ የሱም ዕጣ ፈንታ ሞት ነው። ለዚህም በቤት ውስጥ ባዘጋጀው ማምለጫ ተጠቅሞ ከአካባቢው ተሰወረ። ቀናቶች አለፉ። አንድ ቀን የሞና ጉዳይ ያሳሰበው ዶን የሰው ልጅ ህይወት ማጥፋት እንዴት እንደዚህ እንደቀለላትና በልጅነቱ የደረሰባት ነገር ካለ ጠየቃት። በዚህም ጥያቄ ሞና በእንባ ታጠበች። ቤተሰቧ በፍቅርና በእንክብካቤ እንዳሳደጓት አስረዳችው። ተመልሳ ደግሞ በንዴት እንደዚህ አይነት ጥያቄ ደግሞ ቢጠይቃት እንደምትገለው አስጠነቀቀችው። ዶን በሁኔታዋ ደነበረ። ከዛም ጊዜ ጀምሮ በከባድ ፍርሃት ነው አብሯት እየኖረ ያለው። ዛሬ የሙት ነገ አያውቅም። በቻለው አቅም ሊርቃት ሞከረ። የሆነ ቀን የጎረቤቷ ውሻ ቤታቸው ውስጥ ገባ። ሞና ውሻውን አንጠልጥላ ወጣች። ከዚህም በኋላ ተመልሶ ከመጣ እንደምትገለው ነገረችው። ጎረቤታቸውም ስቆ ተቀብሏት ሄደ። ቀልድ ነው የመሰለው። በሚቀጥለው ትዕይንት የልጃቸውን የልደት ዝግጅት እያከበሩ ይገኛሉ። ዶንም ወደ ቤቱ ገብቶ ፍሪጁን ሲከፍተው ያንን የጎረቤት ውሻ ስክሪን ይመለከታል። ውጪ ላይ ልጃቸው አንድሪው ከሌሎች ህፃናት ጋር እየተጫወቱ ነው። አንድሪው እየተሸነፈ ይመስላል። ሞና ይህንን መቋቋም አልቻለችም። ወደ ሌሎቹ ወላጆች በመጠጋት ልጆቻቸው አነቃቂ ዕፅ ወስደው ከሆነ ጠየቀቻቸው። የልጁም እናት ያሰበችው የማይሆን ነገር መሆኑን ብትነግራትም ሞና በሰው መሃል አሸማቀቀቻት። የማይረባ ልጅም እንዳሳደገች ገልጻላት ዞር አለች። ከልጆቿም ጋር ምንም እንዳልተፈጠረ መጫወት ጀመረች። ዶን ይህን ሁሉ ራቅ ብሎ ይመለከታል። የልጆቹ የወደፊት ዕጣ ፈንታ አሳሰበው። ሲያድጉ እንደሷ እንዳይሆኑ ፈራ። ትልቅ ውሳኔም ወሰነ። ወደ ገራጁን በመሄድ ቆጣሪውን አጠፋው። የኤሌክትሪክ ገመዶቹንም እርስ በርስ አያይዘው ቆጣሪው ሲበራ ብልጭታ እንዲፈጠር አደረገ። ከዛም ቤት ውስጥ ያሉትን የጋዝ ሲሊንደሮች በሙሉ ከፈታቸው። ከጊዜያትም በኋላ ሞናን ከፍሪጁ ስጋ እንድታቀብለው ጠየቃት። እሷም ልታቀብለው ወደ ፍሪጁ ሄደች። በክፍሉም ውስጥ ገብታ መብራቱን ስታበራው ትልቅ ፍንዳታ ተፈጠረ። ሞናም ህይወቷ አለፈ።
በመጨረሻም ትዕይንት ዶን ከልጆቹ ጋር በአዲስ መኖሪያ ቤት ውስጥ አሪፍ ጊዜ ሲያሳልፍ ይታያል። ሚስቱ ጥላው በሞተችው ብር ቤትና መኪና ገዝቶ የተንደላቀቀ ኑሮ በነጻነት እየኖረ ነው። በፊልሙ መጨረሻ መርፊ በሞተር ሳይክሉ በርቀት እየተከታተለው ይታያል። እስከ መጨረሻው ስለተከታተላችሁ እናመሰግናለን። እንደዚህ አይነት ፊልሞችን በተደጋጋሚ እንድንሰራ ከፈለጋችሁ ኮሜንት ላይ ጻፉልን። ላይክ እና ሰብስክራይብ በማድረግ ያበረታቱ። እናመሰግናለን።